ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ ጋር የንግድ ፋይናንስ አገልግሎቱን ይበልጥ ለማሳደግ የሚያስችለውን ስምምነት ተፈራረመ። ወጋገን ባንክ የዓለም ባንክ አባል ከሆነው የዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ ጋር የንግድ ፋይናንስ ዋስትና ለመስጠት የሚያስችል ስትራቴጂያዊ የአጋርነት ስምምነት ተፈራረመ። በወጋገን ባንክ በኩል ስምምነቱን የፈረሙት የባንኩ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት ሲሆን በዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ በኩል ደግሞ በኢትዮጵያ ማላዊና ዛምቢያ የካትሪን ማኔጀር የሆኑት ማዳሎ ሙኖፎ ናቸው። ከዚህ ቀደም ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ ጋር በትሬዠር ማኔጅመንት የውጪ ገቢ ንግድ እንዲሁም የስጋት ቁጥጥርና አስተዳደር ዙሪያ የምክክር አገልግሎት ማግኘት የሚያስችለውን ስምምነት የተፈራረመ ሲሆን የተፈራረመው ስትራቴጂያዊ አጋርነት ስምምነት ባንኩ ከዓለም አቀፍ የፋይናንስ ኮርፖሬሽን 10 ሚሊዮን የአሜሪካ ዶላር የሚያስገኝ ሲሆን ይህም ባንኩ በውጪና ገቢ ንግድ ዘርፍ ለተሰማሩ ደንበኞች የበለጠ ተደራሽና ቀልጣፋ የፋይናንስ ዋስትና አገልግሎት መስጠት ያስችለዋል። ስምምነቱ የንግድ ዋስትናን በመስጠት በማደግ ላይ ያሉ ሀገሮች ንግድ ለማጎልበትና በንግድ ስርዓቱ ላይ የሚያጋጥማቸውን ስጋቶች ለመቀነስ ያለመ ሲሆን ወጋገን ባንክም በዓለም አቀፍ የፋይናንስ ኮርፖሬሽን በተዘጋጀው የግሎባል የንግድ ፋይናንስ ፕሮግራም ተጠቃሚ ለመሆን ያስችለዋል። በርካታ የንግድ ድርጅቶች በተለይም አነስተኛና መካከለኛ ድርጅቶች በውጪና ገቢ ንግዳቸው ላይ የፋይናንስ ውስንነት እያጋጠማቸው በሚገኙበት ወቅት ወጋገን ባንክ የአይኤፍሲን የዓለም አቀፍ የንግድ ፋይናንስ ፕሮግራም መቀላቀሉ ድርጅቱ አስፈላጊ ግብአቶችን በጊዜ እንዲያገኙ የገበያ ፍላጎት እንዲያሟሉ ከክልላዊና ዓለም አቀፍ ገበያዎች ጋር በይበልጥ እንዲገናኙ የሚያግዘው እንደሚሆን ይጠበቃል። በመጪው ሰኔ ከተመሰረተ 29ኛ ዓመቱን የሚደፍነው ወጋገን ባንክ በኢትዮጵያ የካፒታል ገበያ በቀዳሚነት የተመዘገበ ተቋም ሲሆን በአሁኑ ወቅትም ባንኩ ለሴቶች እንዲሁም መደበኛ ባልሆኑና በአነስተኛና ጥቃቅን የንግድ ዘርፎች ለተሰማሩ ግለሰቦች ያለ ዋስትና በሚያቀርበው እፎይታ የተሰኘ የዲጂታል ብድር አገልግሎት አካታች የፋይናንስ ስርዓት ዘርግቷል። በተጨማሪም ባንኩ በመላው ሀገሪቱ በ463 ቅርንጫፎች መደበኛና ከወለድ ነፃ የባንክ አገልግሎት እየሰጠ ሲሆን የደንበኞችን ፍላጎት ለማሟላት የኢንተርኔት፣ የሞባይል፣ የኤጀንሲና የካርድ ባንኪንግ አገልግሎቶችንም በማቅረብ ላይ ይገኛል።